Thousands gathered in Tehran for the funerals of dozens of police and security personnel. ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን አሜሪካ በኢራን የሚኖሩ ዜጎቿን ይህንን ብላቸዋለች። ሊቭ ኢራን ናው ቶሎ ኢራንን ለቃችሁ ውጡ መሆኑ ነው። አሜሪካ በኢራን ተቃውሞ አራማጆች ላይ የሚቃጣው ግድያ ካልቆመ በስተቀር የበቀል ክንዷን ለመሰንዘር በተዘጋጀችበት በዚህ ወቅት የኢራን መንግስት ደግሞ በሀገሪቱ የገነፈለውን ተቃውሞ በቁጥጥር ስር ማድረጉን ማስታወቁን የኢራኗ ቀጠናዊ ባላንጣ ሀገር እስራኤል ደግሞ በኢራን ላይ ጥቃት ለመፈጸም ያለመ የጦር ልምምድ መጀመሯና የሚሳኤል መከላከያዎቿን በሙሉ ማዘጋጀቷን ወዲያም የአሜሪካው ፕሬዚደንት ዶናልድ ትራምፕ ራሳቸውን የቬኔዙዌላ ፕሬዚደንት አድርገው መሰየማቸውን ሰሜን ኮሪያ ደግሞ የዓለም አቀፉን የማዕቀብ ጉዳይ ገምጋሚ አካል በጽኑ ማውገዟንና ሌሎች አዳዲስና ወቅታዊ መረጃዎችን ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። Iran claims protests under control as United States of America turns down retaliation threats. መብላቷን አላወቀች እጇን ታጠበች። ገና ለገና በኢራን ተቃውሞ ተነስቷል በሚል ሂደት የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚያች ሀገር ባለስልጣናት ላይ የኃይል እርምጃ ወስዳለው ሲሉ መዛትና ማስጠንቀቃቸው ዛሬ ግን በኢራን የሀገሪቱ ወንድማማች ህዝብ ተቃውሞውን ረገብ አድርጎ የውስጡን ጉዳይ በውስጡ ለመፍታት ተዘጋጅቷል የሚል መረጃ ወጥቷል። ኢራንን ከሁለት ሳምንታት በላይ የናጣትና ያናወጣት የጸረ መንግስት ተቃውሞ አሁን በከፍተኛ ደረጃ መለዘቡ ተነግሯል። ይሄ ደግሞ የአገሩን ሰርዶ በአገሩ በሬሉትን ያስታውሷል። የውጭ ጣልቃ ገብ ኃይሎች እጅና ምላስ ከማያውቁት መልአክ የሚያውቁት ሰይጣንን የሆነባት ኢራን ባለስልጣናቶቿ ዛሬ እንደገለጡት ተቃውሞውንና ሁሉንም ነገር አንደር ቶታል ኮንትሮል ሲሉ አስታውቀዋል። እውነትም ኢራናውያኑን ያድርግላቸው ያሏቸውም ብዙዎች ናቸው። ኢራን ተፈጥሮም ሳትቀር እንኳን ፊቷን ያጠቆረችባትና ያዞረችባት የጨከነችባትን ያህል ሆና የከፋ ድርቅ ጋርጣባት የውሃ ሀብቶቿን ሁሉ ክፉኛ እንዳደረቀችባት ሲገለጥ ወዲህም ኢራን ከምዕራባኑ በተጣለባት ተደጋጋሚና ብርቱ ማዕቀብ ወዲያም ባለፈው ሰኔ ወር በእንቅርት ላይ ጆሮ ደግፈን በሆነባት የእስራኤልና የአሜሪካ ጥቃት የምጣኔ ሀብቷ ክፉኛ መላሸቁን የሚያሳዩባት ብዙዎች ናቸው። ኢራን ያማይ በቃት የተባለ ይመስል ደግሞ በህዝቧ የተቃውሞ ማዕበል መንገዳገዷ ይታወቃል። ዛሬ ግን ለኢራን የተስፋ ጮራ ፈንጥቃለች። የኢራን ሹማምንት እንዳሉት የተቃውሞ ሂደቱ ሙሉ በሙሉ በቁጥጥር ስር ውሏልና በኢራን የገነፈለው ተቃውሞ በመቶ የሚቆጠሩ የተቃውሞ አራማጆችን ህይወት መቅጠፉና የጸጥታ ኃይሎችንም በተመሳሳይ ህይወት የቀማ ክስተት ወርዶበታል። ኢራን ታዲያም ህዝቦቿ በዚያ መሰል ደም አፋሳሽና ህይወትን ቀጣፊ በሆነ የተቃውሞ ሂደት እንዳይቀጥሉ ፍርሃትን ጋርጦባቸዋል ነው የተባለው። እውን በሀገር ላይ ያለን በሀገር ቤት የገነፈለን ችግር እርስ በርስ መክሮና ዘክሮ የችግሩን ስር ከመንቀል የተሻለ ሌላ ምን የሚያገላግልና የሚያሸማግል ኃይል ይኖራል? ሚስጥርን ለሰው መንገር በተለይም ደግሞ ለባዕዳን ማውጣት እንካን ያልቻልኩምና ለሌላው ዝራልኝ አዳርስልኝ ከማለት አንድ ነው። ኢራን ልጆቿ በዚህ ልክና በዚህ መልክ ሲተጋተጉ የለም ቁጭ እንበልና ይሄን ችግር ስሩንና ጽዳው ስትል በመታችሁ ብልሃት ዛሬ የገነፈለው ተቃውሟ ረገብ ብሏል ነው የተባለው። ማን እንደኔ አለቻሉ ውሻ፣ ማን እንደኔ ሆኖ ይቀላውጥልኛል? ማን እንደራስ? ይሄ ለሁሉም ምሳሌ ነው። በሀገር የመጣን ችግር በሀገር ቤት በጥሩ የለዘበና የሰከነ ስሜትና ስሌት ለመፍታት መታገል
ይሄ ትልቅ ብልሃት ነው። ከዚህ ራቀና ከዚህ የጠለቀ ጉዳይ ግን ከሌላ ነው። ያመረዋል፣ ያከረዋል። ሱዳን ሆይ አንቺም ልብ ይስጥሽ። ሌሎችም በነውጥና በሌላ ሂደት ውስጥ ላሉ ሀገራት ልቦና ይስጣቸው። እንደ ኢራን በገዛ ሕዝባቸው የራሳቸውን ችግር በራሳቸው የመፍታትን ጸጋ ያድላቸው ያሏቸው ብዙዎች ናቸው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኢራን ተቃውሞ አራማጆች ድጋፍ አደርጋለሁ ቢሎም ከወሬ ዛቻና ማስጠንቀቂያ ያለፈ ስንዝር ወይም ጋት አልተራመዱምና የበሶነ በኢራናውያን ወንድማማቾች ዘንድ ያልተጠበቀ ጥፋትን አድርሷል። አገባሻለሁ ያለ ሁሉ ላያገባሽ ከባልሽ ወደ አትባባ አሽሉትን የኢትዮጵያውያኑን ብሂል ያስታውሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬ ደግሞ ከኢራን ጋር የንግድ ግንኙነት በሚያደርጉ ሀገራት ላይ የ25 በመቶ የቀረጥ አባላቸውን ሊያወርዱባቸው ማስጠንቀቃቸውን የተሰማው በልጁ ባጣሽ በእንግዴ ልጁ የኢራን ተቃውሞ ቆመ ወይም ለዘበ። ተቃውሞው ካልቆመ ያችን ሀገር አዳሽቃታለሁ ሲሉ ሲዝቱ ሲፎክሩ ሲያስጠነቅቁ የነበሩት ሰው ዛሬ ደግሞ ከዚያች ሀገር ጋር የንግድ ሽርክና ወይም የንግድ ግንኙነት የምታደርጉ ሆይ ወዮላችሁ ብለዋቸዋል። በወደቀ ዛፍ ምሳር ይበዛዋል ይላሉ አበው። ኢራን ከእንግዲህ ከሌሎች ጋር የንግድ ግንኙነት አይኖራትም ማለት ነው። እሳቸው ይህንን ይበሉ እንጂ የኢራን የንግድ ሸሪኮች ወይም ደግሞ የንግድ አጋር አባሮች በጣም ብዙዎች ናቸው። ቻይና፣ ኢራቅ፣ ህንድና ሌሎች ሀገራትም በዚሁ የኢራን ነዳይ ዘይት ግዥ ላይ ወይም ደግሞ ከኢራን ጋር የንግድ ግንኙነት ያላቸው ሀገራት መሆናቸውን ለተመለከተ እውነት ትራምፕ በእነዚያ ሀገራት ላይ የ25 በመቶ ቀረጥ ይጥሉባቸው ይሆን ወይ? ህንድና ቻይና እንደሆነ ቀድሞም አይተውታል፣ ቀምሰውታልና የበሰበሰ ዝናብ አይፈራም ምን ሲሉ ይገፉበት ይሆን ወይስ ከኢራን እኔን ያየ ተቀጣ ሲሉ እጃቸውን ይሰበስቡ? ብቻ ጊዜን መጠበቅ ነው። የኢራን የተቃውሞ ሂደት በለዘበበት በዚህ ወቅት ኢዝራኤል ደግሞ በኢራን ላይ እርምጃ ለመውሰድ የሚያስችላትን የጦር ልምምድ ጀምራለች ነው የተባለው። የሚሳኤል መከላከያዎቿን በከፍተኛ ደረጃ ማዘጋጀቷም ነው የተሰማው። በኢራን ላይ ጥቃት ለመፈጸም ነው። የኢራንን ኃይል መዳከም አጋጣሚ ለመጠቀም የተሰላው ቀመር ሁሉ በአሜሪካም በኢዝራኤልም ይፋ ወጥቷልና ኢራን ግን ብደክምም መበርታት አይቀርም ስትል ዛሬ በሀገሪቱ የገነፈለው በ31ዱም ግዛቶች በ185 ከተሞቿ የገነፈለው ተቃውሞ ለዝቧል። ሙሉ በሙሉ በቁጥጥር ስር ውሏል ያለችው። ታዲያ ይሄ ጉዳይ ቀጥኜ ቢያየኝ ዥማት ለመነኝ ግን ደግሞ ትላለች ኢራን። ምንም ብቀጥን ጠጅ ነኝ አለ እንደተባለው መጠጥ ኢራን አንድነቷን ማስጠበቋንና ያሰፈሰፉባትን የውጭ ኃይሎች ማሳፈሯን ባለስልጣናቶቿ ይገልጣሉ። ዛሬ በወጣ መረጃ አሜሪካ ዜጎቿን በአስቸኳይ ከኢራን ይለቁ ዘንድ ትዕዛዝ መስጠቷን የተሰማው። አሜሪካኑ ዜጎች በኢራን የሚኖሩቱ በአሜሪካ ተራዳይነት እንዳይተማመኑ ምክንያቱም ይሄ ማለት ሲገለጥ ሰሞኑን ቀደም ሲል እንዳልኩት የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኢራን ተቃውሞ አራማጆች ድጋፋቸውን እንደሚሰጡና በተቃውሞ አራማጆቹ ላይ የኢራን ሹማምንት ግድያቸውን የሚቀጥሉት ከሆነ ኢራንን በከፍተኛ ኃይል እንደሚመቷት ማስጠንቀቃቸውን ተከትሎ ዛሬ ግን ምንድን የተባለው? የተቃውሞው ነገር ሲከስም አሜሪካ ዜጎቿን በዚህ እንዳትተማመኑ ተጠንቀቁ፣ በአስቸኳይ ውጡ ምን ያለችው። የኢራን ባለስልጣናት የተቃውሞው ነገር በቁጥጥር ስር መዋሉን ይናገራሉ። የአሜሪካ ባለስልጣናት ደግሞ በኢራን የተቃውሞው ነገር ተባብሶ መቀጠሉን ይገልጣሉ። እውነታው ግን የት ይሆን? ከባለቤቱ ያወቀ ይላሉ ኢትዮጵያውያኑ። ኢራናውያኑ የለም ችግራችንን በራሳችን ፈተነው ተቃውሞው ረግቧል ይላሉ። አሜሪካኑ ደግሞ የለም ተቃውሞው ተባብሶ ቀጥሏል። በዚያ ያላችሁ አሜሪካን ዜጎች ሆይ እንደው መውጫ መንገድ እንኳ ብታጡ ሊያስጥላችሁ ወይም ሊሸሽጋችሁ የሚችል ህንጻ ተጠግታችሁ ራሳችሁን ሰወር አድርጉ ሲል የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በግልጥ አስጠንቅቋል። Live Iran now. If you cannot live, find a secure location with your residence or another safe building ነው ያላቸው። የአሜሪካ መንግስት በኢራን የሚኖሩትን አሜሪካን ግርግር ለሌባ መቻልና ተጠንቀቁ ሲል ነው ደጋግሞ ያስጠነቀቃቸው። ጉዳዩ ሳያሸበላ ዝንጀሮ ሲስል ያመሻልን የሆነባት አሜሪካ መንታ ሐሳብ ላይ መንቆሟን የሚያሳዩባት ብዙዎች ናቸው።
ቀድሞውኑ በኢራን ዜጎች ካሏት ኢራንን መታለሁ ብሎ በአዋጅ ማስነገሩ ምን አስፈለገ ሲሉ የሚሳለቁትን ብዙዎች ናቸው። በመስተዋት ቤት የሚኖር ሰው በመስተዋት ላይ ድንጋይ አይወረውርም። ትራምፕ በኢራን የዚያን ያህል ሐሳቡና የውሳኔው ነገር ግራ ጋብቷቸው ባሉበት ሂደት ደግሞ የቬኔዙዌላን መንግስትም የማስተዳድረው እኔ ነኝ ብለዋል። መካር የሌለው ንጉሥ ያለ 1 ዓመት አይነግስ ይሏል አበው። በጦር ኃይላቸው የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ይዘው ወደ ማጀታቸው የወሰዷቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ ራሳቸውን እንደ አክቲንግ ፕሬዚደንት ኦፍ ቬኔዙዌላ ሲሉ ምስል አጋርተዋል። ምን የተባለው ሁሉ አማረኝ የድሃ ነፍሰ ጡር ይሉትን ያስታውሷል። ትራምፕ በሩሲያም ላይ የቀረጥ ውርጅብኛቸውን ለቀውባታል ነው የተባለው። አረ እንዲያውም ከሩሲያ ላይ የነዳጅ ዘይት ሀብቷን በሚገዙ ሀገራት ላይ እስከ 500% የሚደርስ ቀረጥ ለመጣል የሚያስችላቸውን ስልጣን ከኮንግረሱ አግኝተዋል ነው የሚባለው። ትራምፕ የሩሲያን የምጣኔ ሀብት ለማዳከም ስልት ቀምረዋል ሲሏቸው፣ ገሚሶቹ ደግሞ አረ ለመሆኑ ትራምፕ ለፑቲን እንደሚሰራ ሁላችንም አልተገነዘብንም ወይ የሚል ጥያቄም ይጠይቃሉ። Do we all understand that Trump works for Putin? በዚህ ወቅት ዩክሬናውያኑ አውሮፓኑና አሜሪካኑ ትራምፕ አጋር አባራቸው እንዳልሆኑ ነቅተዋልም ነው የሚባለው። Regardless of what Putin does, Trump praises Putin. He called Putin a genius. ትራምፕ ፑቲንን ያንን ሲሉ ያሞካሿቸው ደግሞ ፑቲን በዩክሬን ላይ ሙሉ ወረራ ባወጁበት ወቅት ሲሆን ትራምፕ ፑቲንን አላወገዟቸውም። ከዚያ ይልቅ ትራምፕ በወቅቱ የአሜሪካው ፕሬዚደንት የነበሩትን ጆ ባይደንና የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን ነው ክፉኛ አብጠለጠሏቸው። ሰሞኑን የእንግሊዙ የመከላከያ ሚኒስትር ጆን ሄላይ ደግሞ ከትናንት በስቲያ የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ይዤ አቀርባቸዋለሁ፣ በጦር ወንጀለኛነት ለዓለም አቀፉ ችሎት ባስረክባቸው ምንኛ ደስተኛ ነኝ ሲሉ ለተናገሩት ንግግር ዛሬ የሩሲያዋ የውጭ ጉዳይ ሚኒስትር አፈቀላጤ ወይዘሮ ማሪያ ዛካሮቫ ይህንን ብለዋቸዋል። The wet dreams of British perverts። ትርጉሙን ለራሳቸው ለተናጋሪዋ ትቸዋለሁ። ሴትየዋ እና እንደ ሰጎን ሽቅብ የሚመዘዝ አንገት ያላቸው ወይዘሮ ማሪያ ዛካሮቫ ብዙ ጊዜ ዲፕሎማሲያዊ ያልሆነና አሳፋሪ የሆነ ቃላትን ይጠቀማሉ ይሏቸዋል። ለዚያም ነው ከላይ የተናገሩት ለራሳቸው ይቅር ያልኩት። የሩሲያዋ ብርቱ አጋርና አባሯ ሀገር ሰሜን ኮሪያ በበኩሏ ይህ ዓለም አቀፉን የማዕቀብ አርቃቂ አካል በጽኑ ማውገዟ ተሰምቷል። ሰሜን ኮሪያ የማዕቀብ አርቃቂውን አካልም ኢሌጋል አንድ unrelated to the United Nations ነው ያለችው። ትራምፕ ከላቲን አሜሪካ እስከ አርክቲክ ቀጠና ብዙ ሆነዋል፣ ብዙ አድርገዋል በሚል ስማቸው እንደ ቡና ቁርስ ማጣጫ ሆኗል የሚሏቸዋል። በሰሜን ኮሪያ ጉዳይ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሳይነሱ አይቀሩም። የኮሪያ ልሳነ ምድር ጉዳይ ሲነሳ ቀድሞ ነገር ለትራምፕም የራስ ምታት ነው። ትራምፕም በተመሳሳይ ደግሞ ከባድ ችግር ናቸው ይባላል። ለሰሚው ግራ ይሉትን መሆኑ ነው። በዚህ ወቅት ትራምፕ ከላቲን አሜሪካ እስከ አርክቲክ ከፍተኛ ችግር ሆነዋል፣ ችግር ጋርጠዋል ይሏቸዋል። ትራምፕ በዚህ ወቅት የሃያላኑን ፖለቲካ የጥሩ ጨዋታ አድርገው ነው የሚመለከቱት የሚቆጥሩት ይሏቸዋል። ምክንያቱም በዚህ ሲይዟቸው በዚያ ፈተልካሉ። ተመሳሳይ ናቸው። ቻይናም አንዴ በታይዋን ደሴት ታየች ስትባል በደቡብ ቻይና ባህር ትከሰታለች። አሜሪካም በተመሳሳይ የታይዋንን ደሴት እስኪ ማን ወንድ ስትል፣ በዩክሬንም ጉዳይ ከሩሲያ ጋር የተፋጠጠች ስትመስል፣ በኢራንና በእስራኤል መካከል፣ በሊባኖስ በሶሪያ ጉዳይ እዚያም አለው ስትል፣ እዚህ ደግሞ ሰሞኑን በደቡብ ቻይና ባህር ግዙፍ የተባለ የጦር ልምምድ ይዛለች ነው የተባለው። ለነገሩማ እኮ አሜሪካ በዓለም ላይ ከ80 በላይ ሀገራት ከ850 በላይ የጦር ማዘዣዎች እንዳሏት ይነገራል። እንዳብነት ለመጥቀስ እንኳን በደቡብ ኮሪያ ከ29500 በላይ ወታደሮች አስደፍጣለች። በጃፓንም ከ55000 በላይ ወታደሮቿን አስደፍጣለች። ያንን ማድረጓ አሜሪካ የባህር ሰርጓጅ የጦር መርከቦች አሏት። የኒውክሌር ተደራሾቹ፣ የረጅም ርቀት ተምዘግዛጊዎቹ፣ የሃይፐርሶኒክ የሱፐርሶኒክ እና የባላስቲክ ሚሳይሎቿ ለቁጥር ያታክታሉ። እነዚህም በዚያው ሰፍረዋል። ያ የተደረገበት ዋናው ምክንያት አሜሪካ የዚያን መሰሉን ዝግጅት ያደረገችው የኮሪያ ልሳነ ምድር እሳት መጥፋት ቀርቶ በስስ አመድን የተዳፈነው አንድ ቀን ሊቶግ ይችላል የሚል ፍራቻ አላት ነው የሚባለው። ከዚያም ውጪ በኮሪያ ልሳነ ምድር የሰሜን ኮሪያና የደቡብ ኮሪያ፣ የሰሜን ኮሪያና የጃፓን እንዲሁም የሩሲያና የጃፓን፣ የቻይናና የጃፓን ጉዳይ
የማይቀር የጦርነት አበላ ይቶግበታል የሚል ስጋት አለ። በዚያን ጊዜ ታዲያ አሜሪካ ከብዙ ሺህ ማይሎች ተምዘግዝጋ ወይም ከዚያ ከምትሄድ ይልቅ በቀጥታ ከዚያው ከደቡብ ኮሪያና ከጃፓን ተነስታ አንጀቷን ታርሳለች ማለት ነው። በመካከለኛው ምስራቅ ቀጠናም ቢሆን እነ ኳታርና ባህሬንን በመሳሰሉት ሀገራት የጦር ኃይል አስደፍጣለች። ብቻ ከ80 በላይ ሀገራት በዓለም ላይ የጦር ኃይሎቿ አድፍጠዋል። ማንም በዚህ ልክ ቀርቶ በሶስት ሀገራት እንኳን የጦር ኃይሉን ያስደፈጠ ልዕለ ኃያል የሚባል ሀገር የለም። ተጠቃሾቹ ሩሲያና ቻይናም ቢሆኑ በዚህ ልክ ቀርቶ እንደተባለው በሶስትና በአራትም ሀገራት የጦር ኃይል አላቸው ወይ ሲባል ውስጡን ለቄስ ይቀመጥ። ዩናይትድ ስቴትስ ሚሊተሪ ቴክ ኦቨር ኦፍ ግሪንላንድ ውድ ቢ ኤንድ ኦፍ ኔቶ። ይህንን የተናገሩት በአውሮፓ ኮሚሽን የመከላከያ ኮሚሽነሩ አንድሪያስ ኩቢሊየስ ናቸው። ይሄ ደግሞ አለቀ የኔቶ ጣፋንታ። የዴንማርኳ ጠቅላይ ሚኒስትር ወይዘሮ ሜቴ ፍሬደሪክሰንም ምንድን ያሉት? ጎበዝ እኛ ዴንማርካውያን ግሪንላንዳውያንም ቢሆኑ የዚህ የባለ 32ቱ አባል ሀገራት የምዕራባውያኑ የጦር ጥምረት የኔቶ መስራቾች የኔቶ አባል ሀገራት ነን። ታዲያ ስለምን ድመት ልጆቿን እንደምትበላ አሜሪካንስ መልሳ ስለምን ከገዛ አካሏ እኛን ትቆርሰናለች? የግሪንላንድን ደሴት እንዴት ትጠቀልላለች? ሲሉ የለም ይሄ የሚሆን ከሆነ እርሜ ያርግብኝ አሉ የዴንማርኳ ጠቅላይ ሚኒስትር ወይዘሮ ሜቴ ፍሬደሪክሰን። ይሄ የሚሆን ከሆነ ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የምዕራባውያኑ የጦር ጥምረት አለያም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ህልውናዋ ከተመላ አንዴና ለመጨረሻ ጊዜ ሞተ ተቀበረ ነው ያሉት። ፊት አውራሪዋ ሀገር አሜሪካ ከድታ የገዛ አካሏን የኔቶዋን ድንበር የምትቆርስ ከሆነ ያበቃል አበቃን ያሉት። ታዲያ በኔቶ የመከላከያ ኮሚሽነሩ አንድሪያስ ኩቢሊየስም የኛን የወይዘሮ ፍሬደሪክሰንን ሐሳብ ተጋርተው ምንድን ያሉት? አበቃ የኔቶ ጉዳይ ከዚህ በኋላ ያከትማል። ኔቶ ገሚሶቹ ደግሞ ኔቶ የሚባለው ጥምረት ከባይደን የስልጣን ስንብት በኋላ አለ ወይ ስሙና ያደፈጠበት ቦታ ካልሆነ በስተቀር ኔቶ ህልውናው አለ ወይ ሲሉ የሚሳለቁትም ለቁጥር ያታክታሉ። የዛሬው የአሜሪካው ፕሬዚደንት ዶናልድ ትራምፕ በቀደመው የ4 ዓመት የስልጣን ዘመናቸው ኔቶን አጋድም ያልቀልብም። ትራምፕ እኮ በዚህ መሰሉ ሌላው ቀርቶ ከመንግስታቱ ድርጅት ከ31 ተቋማት አሜሪካን አስወጥተዋታል። ከሌሎች 35 ዓለም አቀፍ ተቋማትም አሜሪካን አስወጥተዋታል። ዶላራችን ይቆጠባል እንጂ ምንም እናጣው ነገር አለ? በቅርቡ ከ66 ዓለም አቀፍ ተቋማት አሜሪካንን መሰስ አድርገው አስወጥተዋታል። ምን ይቀርብናል? ምን የምናጣው ነገር አለ? ምን እንዳይቀር ምን እንዳይመጣ። ስለዚህ አንፈልጋቸውም። እነዚህ እንዲያውም አሉ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሲገልጧቸው፣ እነዚህ እኮ ማለት አክሳሪና የማይጠቅሙ ናቸው ነው ያሏቸው በቋንቋቸው። ታዲያ ይህንን ሲሉ አሜሪካንን ከብዙዎቹ ተቋማት አስወጥተዋታል። በእርግጥም አሜሪካ የዶላሯ ጡንቻና ጫንቃ ያሻትን ያደርግላታል፣ ያሻትን ልትናገር ያስችላታል። ከኒውክለር ጦር መሳሪያዋ ከአቶሚክ ቦምቧ በላይ ሁሉ እንኳን ሌሎችን በስጋትና በጭንቀት ቁጭ ብድግ የሚያደርግና የሚያርድ ነው ይባልለታል። አሁንም አሜሪካ ልብ ማለት የሚያስፈልገው ዶላሯን ገንዘብ ካለ በሰማይ መንገድ አለ ይሉትን አድርገዋለች። ዶላር በማንም እጅ የለም በተቀረው ዓለም ከአሜሪካ ውጪ። ሌላም አንድ ልጨምር፣ አረ እንዳውም 2-3ስ ብጨምር የቢ2 ስፒሪት ስቲልዝ ቦምብ ጣይ አውሮፕላኖች በአሜሪካ እጅ ብቻ ነው ያሉት። ሌላም አንድ ላክል፣ አየር ላይ ሆነው ከሌላው አውሮፕላን ታንከር ነዳጅ የሚቀዱ አውሮፕላኖች በአሜሪካ እጅ ብቻ ነው ያሉት። የአሜሪካ ጦር ኃይል ነገር ሲነሳ ከዶላሯ እስከ የጦር አውሮፕላኖቿና የኒውክሌር ጦር መሳሪያዎቿ እዚህ ቀረህ የማይባል ጥበብ የፈሰሰባቸው ትራምፕ ምንድን ያሉት? በቅርቡ 150 ጊዜ ዓለምን ማጥፋት የሚችል መሳሪያ ሰርተናል፣ እንኪያስ እንንገራችሁ ቀድመናችኋል ነው ያሉት። ትራምፕን ያንን ያናገራቸው ደግሞ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ይኸው በዓለም ላይ የረዥም ርቀት አቻም አምሳያም የሌለው የኒውክሌር አረር የጎሰጎሰና የተለበጠበትን ሚሳይል ሞክረናል፣ ከእንግዲህ አበቃ፣ ማንም ከኛ ጋር የሚገዳደር የለም ሲሉ በተናገሩ በማግስቱ ቀን ነው ትራምፕ አልሰማህም ወይ ጓዴ
እኛኮ ዓለምን ካስፈለገ 150 ጊዜ ውድም አድርጎ ማጥፋት የሚችል መሳሪያ ይዘናል። ምን ትፈልጋለህ? አልሰሜን ግባ በለው፣ ወይም ደግሞ ለማያውቅ ዳቦ ፍሪዳው ነው። ይሄ ምን ያኮራሃል? ይሄንን ይዘናል እኮ ነው ያሏቸው። ይሄ ሁሉ የመንግስታትና የሀገራት ቅብጠትና ብጠት ብቸኛዋን ዓለም ለማጥፋት ዓለም ከዚህም ቀደም በበርካታ መሪዎች አይን ወይም እይታ ልትጠፋ ተፈርዶባት እንደነበር በእብሪት ሲገልጡ የነበሩት ብዙዎች ናቸው። ዛሬ ግን ከከርሷ ስር ሰቃቸው ተይዞ ወርደዋል። እነ ሮናልድ ሬጋንን፣ እነ ኒኪታ ክሩስቼቭን ብዙዎቹን መጥቀስ እንችላለን። እነ አዶልፍ ሂትለርን፣ እነ ቤኒቶ ሞሶሊኒን። እነዚህን ሁሉ ዓለም ካየቻቸው ሞገደኛ መሪዎች ወይም ሞገደኛ ፖለቲከኞችን ጠቅሳቸዋለን። በዘመናችንም ይኸው የጦር መሳሪያ ሽቅድምድምና የሃያላኑ የህዋ ላይ የጦር መሳሪያ ሽቅድምድም ማቀድ ለጥፋት ነው። ሞኝ ራቱ ሲያር ይስቃል። ዓለምን አጥፍቶ የሰው ልጅ ዘር አዳም በየት ላይ ዳግም ዓለም እያለ ሊኖር ይሆን? እውን ዓለምንስ ማጥፋት የተሰጠው ኃይልና ስልጣን ይኖር ይሆን? ለዚያም ነው በሰራው መሳሪያ ራሱ ሲጠፋ እንጂ ምድር እስከ ዛሬ ድረስ ጠፍታም ታድሳ አልመጣችም። ያቺው ዓለም ያቺው ምድር እስከ ዛሬ ዘልቃለች። የነገና የመጪውን ጊዜም የሚያውቅላት ያውቅላታል። ግን ደግሞ ከጦርነት ይልቅ ሰላም፣ ከበሽታ ይልቅ ጤና፣ ከድካም ይልቅ ብርታት፣ በሰላም ሰርቶ የተፈቀደለትን ዕድሜ በምድር ላይ አሳልፎ ሲጠራ መሄድ። ምድር ከዚህም ቀደም ሲል እንዳልኩት ብዙዎቹን ሃያላኑን ይሁን ጠቢባኑን፣ መንግስታቱን ይሁን ፖለቲከኞቹን፣ ብዙዎቹን ሰቃቸውን እያያዘች ከከርሷ ስራ አምቃቸዋለች። ዳግም ቅስቅስ ወይም ቀና ብለው ይሄ ነበርኩ ብለው ላይ ፎክሩ በዚያው ተኝተዋል። ሞት ተሸክሞ ልልታ ይላሉ ኢትዮጵያኑ። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።